የፕሮቴስታንት ተሐድሶን ስናስብ ወደ አእምሯችን የሚመጣው ምንድን ነው? ስለ እምነት ብቻ ሶላ ፊዴ ወይም ደግሞ ስለ መጽሐፍ ቅዱስ ብቻ ስለ ሶላ ስክሪፕቸራ የተደረገ ትግል ወይስ መጽሐፍ ቅዱስ ወደ ሕዝቡ ቋንቋ መተርጎሙ? ልክ ናቸው። ነገር ግን ይህ ታላቅ እንቅስቃሴ ገና በጅምሩ ሊፈርስ እናም መሪዎቹም ሊበታተኑ እንደነበረ ታውቃላችሁ። ዓመቱ 1529 ነው። ቦታው ማርበርግ ጀርመን። ሁለት የዓለም ታሪክ የቀየሩ ሰዎች በአንድ ክፍል ውስጥ ተገናኙ። አንደኛው ጀርመናዊ ማርቲን ሉተር ነው። ሁለተኛው ስዊዘርላንዳዊ ኡልሪክ ዙዊንግሊ ነው። የተገናኙት ልስማሙና አንድነታቸውን ሊያጠናክሩ ነበር። በ14 ነጥቦች ላይ ተስማሙ። ነገር ግን በአንዲት ነጥብ ላይ በ15ኛው ነጥብ ላይ ጠረጴዛ ተመታ። ፊታቸው ቀላ። ወዳጅነት ፈረሰ። ያቺ ነጥብ የጌታ እራት ነበረች። ሉተር ጠመኔውን አንስቶ በጠረጴዛው ላይ በላትን ቋንቋ እንዲህ ብሎ ጻፈ። ሆክ ኤስቴ ኮርፒዮስ ማውም፣ ይህ ሥጋዬ ነው ስል ዙዊንግሊ ደግሞ አይደለም ምሳሌ ነው ብሎ መለሰ። ዛሬ በክፍል 3 ፕሮቴስታንቲዝም ለሶስት የከፈለውና እስከ ዛሬ ድረስ በቤተ ክርስቲያኖቻችን መካከል ያለውን የልዩነት መሰረት እንፈትሻለን። ሉተር፣ ዙዊንግሊና ካልቪን። እንኳን ደህና መጣችሁ። ሉተር ክርክሩን ለመረዳት መጀመሪያ የተሐድሶ መሪዎች በካቶሊክ ቤተ ክርስቲያን ላይ የነበራቸውን የጋራ ተቃውሞ ማየት አለብን። ሁሉም ሉተር፣ ዙዊንግሊ፣ ካልቪን አንድ ነገር ላይ ይስማማሉ። የጌታ እራት መስዋዕት አይደለም የሚል። የዕብራውያን መጽሐፍ 7:27 10:10 ክርስቶስ አንዴ ለዘላለም once for all እንደተሰዋ ይናገራል። ስለዚህ ካህኑ በየቀኑ ክርስቶስን በመሠዊያው ላይ እንደገና ይሰዋል የሚለው የካቶሊክ አስተምሮ ውድቅ ይደረጋል። ነገር ግን ክርስቶስ በምን አይነት ሁኔታ በማዕዱ ላይ ይገኛል በሚለው ላይ እሳት ተነሳ። ማርቲን ሉተር የካቶሊክን ትራንስብስታንሴሽኒዝም ማለትም እንጀራው ወደ ስጋነት እና ወይኑ ወደ ደምነት ይለወጣል የሚለውን ባይቀበልም፣ ነገር ግን ኢየሱስ ይህ ስጋዬ ነው ያለውን ቃል በቃል ማመን አለብን ብሎ ይከራከራል። የሉተር አቋም በታሪክ ሳክራሜንታል ዩኒየን ወይም በቴዎሎጂ ኮንሰብስታንሴሽኒዝም ይባላል። ሉተር ይህንን ለማስረዳት የብረት እና የእሳት ምሳሌ ይጠቀማል። አንድን ብረት እሳት ውስጥ ብትከቱት ብረቱ ይገላል። አሁን ነገሩ እሳትም ነው ብረትም ነው። እሳቱ ብረቱን አላጠፋም፣ ብረቱም እሳቱን አላጠፋም። ሁለቱም አንድ ላይ አሉ። ልክ እንደዚያው በጌታ እራት ጊዜ የኢየሱስ ክርስቶስ አካላዊ ማንነት ከእንጀራው ጋር በእንጀራው ውስጥ እና በእንጀራው ስር in with and under the bread ይገኛል ይላል። ሉተር ይህ የእምነት ጉዳይ እንጂ የሎጂክ ጉዳይ አልነበረም። እግዚአብሔር ካለ ይሆናል፣ አትከራከል የሚል ጽኑ አቋም ነበረው። በሌላኛው የጠረጴዛ ጫፍ ላይ ግን ስዊዘርላንዳዊ ኡልሪክ ዙዊንግሊ ነበር። ዙዊንግሊ በሂውማኒዝም እና በሪዝን የታነጸ ሰው ነበር። የዙዊንግሊ መከራከሪያ በጣም ቀላልና ሎጂካዊ ነበር። እንዲህ የሚል መጽሐፍ ቅዱስ ኢየሱስ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ይላል። ሰው የሆነ አካል በአንድ ጊዜ በአብ ቀኝና በምድር ባለው እንጀራ ውስጥ ሊሆን አይችልም ይላል ዙዊንግሊ። ዙዊንግሊ በዮሐንስ 6:63 ላይ ያለው ሥጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው የሚለው ቃል ቁልፍ ነበር። ስለዚህ ኢየሱስ ይህ ሥጋዬ ነው ስል ይህ ሥጋዬን ያመለክታል ወይም ይወክላል ማለቱ እንጂ እውነተኛ ሥጋዬ ነው ማለቱ አይደለም። ኢየሱስ እኔ የወይን ግንድ ነኝ ወይም እኔ የበጎች በር ነኝ ስል ቃል በቃል እንዳልሆነ ሁሉ ይህም ምሳሌ ነው። ይህ አመለካከት ሚሞሪያሊዝም ይባላል። ማዕዱ ጌታ ያደረገውን የምናስብበት የመታሰቢያ ስነ ስርዓት እንጂ ምንም አይነት ተአምር የሚፈጠርበት ቦታ አይደለም። እንጀራው እንጀራ ብቻ ነው፣ ወይኑም ወይን ብቻ ነው።
ይህ አመለካከት ዛሬ በብዙ የወንጌላውያን ቤተክርስቲያናት ዘንድ በስፋት ተቀባይነት ያገኘ ነው። ሌላው ጆን ካልቪን ሉተርና ዘዊንግሊ በ1529 ተለያዩ። ሉተር የዘዊንግልን እጅ ለመጨበጥ ፈቃደኛ አልሆነም። የእናንተ መንፈስና የእኛ መንፈስ ይለያያል ብሎ አባረራቸው። የታድሶ እንቅስቃሴ ሊሰነጠቅ ሆነ። ከጥቂት ዓመታት በኋላ ግን ሌላው የታድሶ ግዙፍ ሰው ጆን ካልቪን መጣ። ካልቪን የሁለቱንም ችግር አየ። የሉተርን ሐሳብ ክርስቶስ በአካል ይወርዳል ብሎን አልተቀበለም። የዝዊንግልን ሐሳብ ባዶ መታሰቢያ ነው የሚለውንም አልወደደም። ካልቪን በታዋቂው መጽሐፍ ኢንስቲትዩሽን ኦፍ ዘ ክርስቲያን ሪሊጅን ቡክ 4 ቻፕተር 70 ላይ መንፈሳዊ መገኘት ወይም ስፒሪቹዋል ፕሬዘንስ የሚለውን ሐሳብ አቀረበ። የካልቪን መከራከሪያ እንዲህ የሚል ነው። ልክ ነው፣ ክርስቶስ በአካል በሰማይ አለ። ነገር ግን መንፈስ ቅዱስ በምድር በሰማይም አለ። ስለዚህ በጌታ እራት ጊዜ መንፈስ ቅዱስ እኛን አማኞችን በመንፈሳዊ ሁኔታ ወደ ሰማይ ወደ ክርስቶስ ዙፋን ያሳርገናል። በዚያም ከክርስቶስ ጋር ሕያው ግንኙነት እናደርጋለን። ይህንን ለማብራራት አንድ ምሳሌ እንውሰድ። የፀሐይ ብርሃን፣ ፀሐይ በሰማይ ነው ያለችው፣ ወደ መሬት አትወርድም። ነገር ግን ጨረሯ ወይም ብርሃኗና ሙቀቷ እዚህ ምድር ድረስ መጥቶ ይነካናል፣ ኃይል ይሰጠናል። ልክ እንደዚያው ክርስቶስ በሰማይ ነው። ነገር ግን በመንፈስ ቅዱስ አማካይነት ሕይወት ሰጪ ኃይል በማዕዱ ላይ ይገኛል። አማኞች በእምነት ሲቀበሉ የክርስቶስ ጸጋ ይመገባሉ። ይህ የካልቪን አመለካከት በፕሬስቢቴሪያን እና በሪፎርምድ አብያተ ክርስቲያናት ዘንድ ተቀባይነት ያገኘ አመለካከት ነው። እንግዲህ ተመልከቱ፣ ሁሉም መጽሐፍ ቅዱስን ይዘዋል። ሁሉም መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ይላሉ። ነገር ግን ማዕዱን በተመለከተ በሶስት ተከፍለዋል። ሉተር በእውነት በዚያ አለ በአካል ኮንሳብስታንሴሽን ስል፣ ዘዊንግሊ ምልክት ብቻ ነው፣ መታሰቢያ ሚሞሪያል ነው ይላል። ካልቪን ደግሞ በመንፈሱ ይገኛል ይላል። የምታመልኩበት ቤተክርስቲያን ከእነዚህ ሶስቱ የትኛውን ትቀበላለች? ይህ ጉዳይ ታድሶዎችን እንዲህ ካከራከረ ከታድሶ በፊት ለ1500 ዓመታት ይህንን ስርዓት ሲጠብቁ የነበሩት የጥንት አብያተ ክርስቲያናት ኦርቶዶክስና ካቶሊክ ምን ይላሉ? በተለይም የምስራቅ ኦርቶዶክስ አብያተ ክርስቲያናት እንዴት እንደሚለወጥ አናውቅም ሲሉ ምን ማለታቸው ነበር? በሚቀጥለው ሳምንት በክፍል 4 ህብስቱና ወይኑ ወደ ኢየሱስ ሥጋና ደምነት ይለወጣልን በሚለው ርዕስ የካቶሊክና የኦርቶዶክስ ጥልቅ ትምህርት በዝርዝር እንመለከታለን። ሐሳባችሁን ኮሜንት ላይ አስቀምጡ። ሰላም ለእናንተ።